የስምንተኛ እና 12ኛ ክፍል ፈተናን የሚወስዱ ተማሪዎችን የማለፍ ምጣኔ ለማሳደግ እየሰራው ነው ሲል የሰሜን ሸዋ ዞን ትምህርት መምሪያ አስታወቀ። ተፈታኝ ተማሪዎች ውጤታማ ለማድረግም በስነ ልቦና ግንባታ ላይ ስራዎች ተሰርተዋል ብሏል መምሪያው። ደጀኔ በቀለ እንደሚከተለው አዘጋጅቶታል። እድሜያቸው ለትምህርት የደረሰ ሁሉ በትምህርት ገበታቸው ላይ እንዲገኙ በማድረግ በኩል ክፍተት መኖሩን የሰሜን ሸዋ ዞን ትምህርት መምሪያ አስታውቋል። ይህ ብቻም ሳይሆን ወደ ትምህርት ቤት የሚያቀኑ ተማሪዎች የውጤታማነታቸው ጉዳይ አጠያያቂ እንደነበር ተነስቷል። ይህንን ችግር ዘላቂነት ባለው መንገድ ለመፍታትም ዋነኛ የትምህርት ባለድርሻ አካላትን ያሳተፈው ውይይቶችን በማድረግ ውጤታማ ተግባራትን መፈጸም ተችሏል። ከቅድመ መደበኛ ትምህርት ቤቶች ጀምሮ ተማሪዎች አቅማቸውን አሟጠው ውጤታማ እንዲሆኑና ወደሚቀጥለው የክፍል ደረጃ እንዲሸጋገሩ የተከናወኑ ተግባራትም ተጨባጭ ውጤት እያመጡ መሆናቸው ታውቋል። አቶ ታደሰ ሸዋፈራ የሰሜን ሸዋ ዞን ትምህርት መምሪያ ምክትል ኃላፊ ናቸው። በተለይ ተማሪ እንዲበቃ በቅቶ ከክፍል ወደ ክፍል እንዲሸጋገር ለማድረግ የሚሰሩ በጣም በርካታ የተማሪ ድጋፎች አሉ ማለት ነው። እናስፈትናቸው የ8 የ12ኛ ክፍል ተማሪዎች ብቻም ሳይሆን ከቅድመ መደበኛ ጀምረን እስከ 11ኛ ክፍል ያሉትን ተጨማሪ ተማሪዎች አብቅተን ወደሚቀጥለው ክፍል ለማሸጋገር የምንሰራቸው ስራዎች አሉ። ይሄንን ስል ተማሪን ጥሎ ወይም ደግሞ ነበረበት ክፍል ትቶ መሄድ ብቻ ሳይሆን አቅሙን አሟጦ ደግፎ ወደሚቀጥለው ክፍል እንዲሸጋገር ውጤታማ እንዲሆን ማድረግ ረገድ መስራት የሚጠበቅብን ስራ እየሰራ ነው። በዚህ አመት የማህበረሰብ የማንቃት መምህራንን አጠቃላይ መዋቅሩን የማነቃነቅ ስራ ነው እየሰራ ነው ማለት ነው። የ8ኛና የ12ኛ ክፍል ተማሪዎች ብቁና ተወዳዳሪ እንዲሆኑ ለማድረግ ሰፊ ጥረት ተደርጓል ነው የተባለው። በተለይ የ8ኛ ክፍል ተማሪዎች በተግባር ተኮር ትምህርት ላይ እንዲያዘወትሩ በማድረግ የማለፍ ምጣኔውን ካለፈው አመት የተሻለ ለማድረግ ስለመሰራቱ አቶ ታደሰ ተናግረዋል። በዞኑ ከ30600 በላይ ተማሪዎች በ601 ትምህርት ቤቶች ክልላዊ ፈተና ይወስዳሉ። እነዚህ ተማሪዎች በቂ የመማሪያ መጽሐፍ የሌላቸው መሆኑን ያነሱት ምክትል መምሪያ ኃላፊው በተመረጡ መምህራን አማካኝነት በቂ ዝግጅት እንዲያደርጉ መሰራቱንም አመላክተዋል። ሁሉም ተማሪዎች ማድረግ የሚገባቸውን ስራ የመዝገባ ስራ ሰርተዋል። ሞዴል ፈተና በዞን ደረጃ አዘጋጅተን ከ21 ጀምሮ ከግንቦት 21 ጀምሮ እንሰጣለን። እስከዛሬ 8ኛ ክፍል ላይ ፖርሽን ካለቀ በኋላ ወደ ቤት፣ አሁን ግን ቤተ መጽሐፍ መጠቀም፣ ቤተ ሙከራ በቡድን ሆኖ ማጥናት፣ ወርክሺቶችን መስራት በብዙዎቹ ትምህርት ቤቶች እየታየ ነው። 8ኛ ክፍል ላይ በዘንድሮ አመት የተሻለ ውጤት እናስመዘግባለን። ባለፈው አመት የነበረን አፈጻጸም ኦልሞስት 61.5% ነው። 50 እና ከዛ በላይ ያመጣው በማሳለፍ ደረጃ ስናየው ከፍተኛ ውጤት አለ፣ ግን ዝቅ ስላለ የመቆረጫ ነጥቡ ነውና በዘንድሮ አመት 50 እና ከዛ በላይ ከሆነ በርካታ ተማሪ ለማሳለፍ የሚያስችል ተማሪዎችም ተረድተው ወደ ቀጣዩ ክፍል ማለፍ የሚችሉባቸውን እድሎች እየሰራ ነው። በተመሳሳይ 15030 ገደማ የ12ኛ ክፍል ተማሪዎች በመጪው ሐምሌ ወር ላይ ሀገር አቀፍ ፈተና ይወስዳሉ። ተማሪዎች በተመረጡ ይዘቶች ላይ ብቻ እንዲያተኩሩ ከማድረግም ጎን ለጎን በቂ የቤተ ሙከራና የቤተ መጻሕፍት አጠቃቀም እንዲኖራቸው ዞኑ ልዩ ልዩ ተግባራትን አከናውኗል ነው የተባለው። እንደ ሀገር ተወዳዳሪና አስተማማኝ አቅም ያለው ሀገር ተረካቢ ትውልድ ለማፍራት የፈተና አሰጣጥ ሂደቱን በዩኒቨርሲቲዎች መስጠት ተጀምሯል። ዘንድሮም ተማሪዎች በትምህርት ብቻም ሳይሆን በስነ አእምሮ ዝግጁ እንዲሆኑ የማድረግ ስራ ተሰርቷል ነው የተባለው። ፈተናው በዩኒቨርሲቲዎች መሰጠቱ ሁሉንም የሚያስማማ ጉዳይ መሆኑን በማንሳት ተማሪ በራሱ ብቃት ተወዳድሮ ማለፍ የሚችልበት እድል በመፈጠሩ ምክንያት የትኛውም ቦታ ላይ ስታወያይ ይሄንን የሚደግፍ ማህበረሰብ፣ የሚደግፍ መምህር፣ የሚደግፍ ተማሪ ጭምር ነው ያለው ማለት ነው። እኛ ያክል የሚገጥም ችግር አይኖርም ብለን እናስባለን። የመጀመሪያው ላይ እንደዚህ አይነት ችግር ተፈጥሯል። እሱን ከርብ ሊያደርግ የሚችል ቅድም እንደነገርኩ በስነ ልቦና ባለሙያዎች አማካኝነት ኢቭን እኛም ስናወያይ መድረኮች ስንፈጥር ይሄን ስራ በደንብ የሰራንበት እድል ስላለ the only way ብቃት ብቻ ነው፣ ተወዳዳሪነት አቅም ብቻ ነው የሚጠይቀውና ይሄንን ተረድቶ ስራ ለመስራት የሚችል ስራ ባለፉት ጊዜያት ስንሰራ ቆይተናል። ውጤቱን በቀጣይ የምናየው ነው የሚሆነው። ተማሪዎች ውጤታማ እንዲሆኑ የሚመለከታቸው ባለድርሻ አካላት በቀሪ ጊዜያት የሚጠበቅባቸውን ሚና እንዲጫወቱም ጥሪ ቀርቧል።